በዚህ ዘመን ቤት መግዛት እንጂ የገዙትን ቤት መረከብ ህልም እየሆነ መጥቷል። ሰመር ሪል ስቴት ይህንን ችግር ለማስቀረት በመንግስት ቁጥጥር እየተደረገልን የምንገነባውን አዲሱን የኮሪደር ልማት ፕሮጀክት በስፋት እየተሰራ ባለው በአፍሪካ ህብረት አቅራቢያ በቡልጋሪያ ሳይት ስራም ሽያጭም ጀምረናል። ለ10 ሰዎች ብቻ የ30% ቅናሽ አድርገን በካሬ 66,000 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን ከ50% የባንክ ብድር ጋር ተመቻችቶሎታል። ምን ይሄ ብቻ የንግድ ሱቆችን ከ1 ሚሊዮን ብር ቅድመ ክፍያ ጀምሮም ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው ይወስኑ። ለበለጠ መረጃ በ0977 01 9814 ላይ ይደውለው። ሰመር ሪል ስቴት። ጋምቤላ ከ7 ቶን በላይ ወርቅ ለብሔራዊ ባንክ አስገባ። ኢትዮጵያ ሊቀመንበርነትን ከግብጽ ተረክባለች። የሃይማኖት አባቶች ላይ ዛቻው ቀጥሏል። ባለስልጣኑ በሙስና ወንጀል የሞት ፍርድ ተቀጡ። ታላቅ የምስራች! በመንግስት 30% ድርሻ በሚገነባው ዘመናዊ ንግድ ማዕከላችን ላይ ከ22 እና 32 ካሬ በተጨማሪ የ11 ካሬ አማራጮችን አካተናል። በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጠን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ፣ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመሃል መርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ስልክ ቁጥር በመደወል ካሉን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ጋምቤላ ክልል ከ7 ቶን በላይ ወርቅ ለብሔራዊ ባንክ አስገባ። የጋምቤላ ክልል ማዕድን ኤጀንሲ በ2018 በጀት ዓመት ከ7000 ኪሎ ግራም በላይ የወርቅ ምርት ለኢትዮጵያ ብሔራዊ ባንክ ገቢ ማድረጉን አስታውቋል። ኤጀንሲው እንደገለጸው ከሆነ ይህ ታላቅ ስኬት የተመዘገበው በክልሉ ያለውን እምቅ የወርቅ ማዕድን ሀብት በሚገባ ለማልማትና ጥቅም ላይ ለማዋል በተደረገ ከፍተኛ ጥረት ነው። የወርቅ ምርቱ የተሰበሰበው በክልሉ በሚንቀሳቀሱ ባህላዊ ልዩ አነስተኛና የወርቅ አምራች ኩባንያዎች አማካኝነት መሆኑ ተብራርቷል። የከፍተኛ የሀብት ክምችት ገቢ ለማድረግ የማዕድን ሀብት ልማት አሰራርን በማዘመን ዘርፉን ከብክነት ለመታደግ ከሚመለከታቸው አካላት ጋር በቅንጅት ሰፊ ስራዎች ተከናውነዋል። በተለይም በማዕድኑ ዘርፍ ውስጥ የሚስተዋለውን ህገወጥ የኮንትሮባንድ ንግድ ለመከላከል የተከናወነው ቁጥጥርና ዘመቻ ተጨባጭ ውጤት ማስመዝገቡን ኤጀንሲው አመላክቷል። በቀጣይም በክልሉ ያለውን እምቅ የማዕድን ሀብት ይበልጥ በተገቢው መንገድ አልምቶ ለሀገር ልማት ለማዋል በትኩረት እንደሚሰራም ተጠቁሟል። ግብጽና ኢትዮጵያ ሳይስማሙ ቀሩ። በኢትዮጵያ አዘጋጅነት ለ4 ቀናት በአዲስ አበባ ሲካሄድ የቆየው 22ኛው የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤት እና 37ኛው የአስተባባሪ ኮሚቴ አስቸኳይ ልዩ ጉባኤ ዛሬ ተጠናቋል። ጉባኤው ያስፈለገው ግብጽና ሊቢያ ጨምሮ 13 አባል ሀገራት ያሉት ትስስሩ የመበታተን አደጋ የተጋረጠበት በመሆኑ ነው። አባል ሀገራቱን ከመበታተን ለመታደግ የህግ ማዕቀፎችን በማሻሻልና ማጠናከር ማስፈለጉን የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ይተፋ ገልጸዋል። በጉባኤው አዲስ የሚመሰረተው የኤሌክትሪክ ኃይል የገበያ ማዕከል ዋና መቀመጫን ለመወሰን ውይይት ተደርጓል። በዚህ አጀንዳ ኢትዮጵያ ከድርጅቱ አባል ሀገራት ብቸኛ የኃይል አቅራቢ እንደመሆኗ ለ4 ቀናት በዘለቀ የትስስሩ የሚኒስትሮች ምክር ቤት ስብሰባ ከፍተኛ ሙግት ማካሄዱን ተገልጿል። በተለይም ከግብጽ ጋር የገበያ ማዕከሉ ኢትዮጵያ መሆን አለበት በሚል ሀሳብ ከፍተኛ ሙግት መደረጉን ኢንጂነር ሀብታሙ ገልጸዋል። በዚህ ጉዳይ ላይ የግብጽ ተወካዮች ማዕከሉ ወደ ካይሮ ካልሆነ በሚል የያዙት አቋም ከኢትዮጵያ ጋር ከመግባባት ሳይደርሱ ጉባኤው መጠናቀቁ ተሰምቷል። በተያያዘ ዜና ኢትዮጵያ የምስራቅ አፍሪካ የኃይል ትስስር ምክር ቤት ሊቀመንበርነትን ከግብጽ ተረክባለች። በአዲስ አበባ በተካሄደው 22ኛው የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤት መጠናቀቁን ተከትሎ ኢትዮጵያ የተቋሙን ሊቀመንበርነት
ከግብጽ በይፋ ተረክባለች። ይህ የስልጣን ሽግግር ቀጠናዊ የኤሌክትሪክ ገበያን ለመገንባት በሚደረገው ጥረት ላይ ከፍተኛ ፋይዳ እንዳለው ተገልጿል። ለ2 ቀናት በተካሄደው በዚህ ጉባኤ ላይ የአባል ሀገራቱን የኃይል አውታሮች ማስተሳሰር፣ የኃይል ንግድን ማስፋፋትና የታዳሽ ኃይል ልማትን ማበረታታት በሚሉ ዋና ዋና ጉዳዮች ላይ ሰፊ ውይይት ተደርጓል። በተለይም በዓለም ባንክ የሚደገፈው የ1.6 ቢሊዮን ዶላር የሪትሬት ኢኤ ፕሮጀክት ቀጠናዊ የኃይል ግብይትን ወደ ላቀ ደረጃ እንደሚያሸጋግረው ተጠቁሟል። የውሃና ኢነርጂ ሚኒስትር አብታሙ ኢተፋ እንደተናገሩት በጉባኤው ላይ የኤሌክትሪክ የኃይል ገበያ ማዕከል ዋና መቀመጫ ከመወሰን ጋር ተያይዞ ከግብጽ ጋር የነበሩ አለመግባባቶችን ለመፍታት ሰፊ ድርድር መደረጉን አብራርተዋል። ሚኒስትሩ ልዩነቶች የአባል ሀገራቱን አንድነት እንዳይከፋፍሉ የህግ ማቀፎችን ማጠናከርና በጋራ መግባባት ላይ መድረስ ወሳኝ መሆኑን አሳስበዋል። ኢትዮጵያ በአዲሱ የሊቀመንበርነት ዘመኗ ካላት የኃይል ትርፍ በመነሳት እንደ ኬንያ፣ ሱዳን፣ ጅቡቲ ካሉ የጎረቤት ሀገራት ጋር የጀመረችውን የኮሪደር ትስስር ይበልጥ በማጠናከር የቀጠናውን የኃይል ደህንነት ለማረጋገጥ በቁርጠኝነት እንደምትሰራ አስታውቃለች። አቡነ ናትናኤል እያጋጠማቸው ስላለው ዛቻና ማስፈራራት ተጨማሪ ዝርዝር መረጃ ደርሶናል። የተሰጠው መረጃ አቡነ ናትናኤል ህወሓት በትግራይ ወጣቶች ላይ እየደረሰ ነው ላሉት የግዳጅ አፈሳና ሌሎች ድርጊቶች በይፋ በመቃወማቸው ምክንያት ለከፍተኛ ዛቻና ማስፈራራት ተዳርገዋል። አቡነ ናትናኤል ከዚህ ቀደም ህወሓት የገደለው የትግራይ ወጣቶች ጉዳይን አስመልክቶ በሰጡት አስተያየት ምክንያት የግድያ ሙከራ እንደተደረገባቸውና ከሞትም በታምር እንደዳኑ ተነግሯል። ይሁን እንጂ ይህም ቢሆን ህወሓት ዛቻና ማስፈራራቱን እንዳላቆመና ይበልጥ እንዳጠናከረው መረጃዎች ያመላክታሉ። በተለይም በደረሰን መረጃ መሰረት ህወሓት ለዚህ ጉዳይ የራሱን ገዳይ ቡድን እንዳሰማራም ተገልጿል። ይህም የሚያሳየው ጉዳዩን በቂምና በኃይል ለመፍታት እየሞከረ መሆኑን ነው። ህወሓት የራሱን የግል ጥቅም ለማስጠበቅ ሲል ለማንም ሰው እንደማያዝንና በእምነት አባት ላይ እያደረሰ ያለው ጭካኔ ለምሳሌነት ቀርቧል። ህወሓት የራሱን ቤተሰብና ልጆች ከስጋት ደብቆ ለትግራይ ህዝብ ግን ሞትና ስቃይን እንደፈረደበትም ተጠቅሷል። የትግራይ ወጣቶች ለምን እንደሚታፈሱና እንደሚሞቱ ለጠየቁ የእምነት አባት ላይ እየደረሰ ያለው መከራ የዚህ ማሳያ ተደርጎ ተወስዷል። ለትግራይ ህዝብ ሰላምን መመኘት እንኳን በህወሓት ዘንድ ኃጢአትና ወንጀል እንደተፈጸመ ይቆጠራል የሚል አስተያየቶች እየተንጸባረቁ ይገኛሉ። በአዲግራት ከተማ የታየው አስጨናቂ ድብደባ በትናንትናው ዕለት በአዲግራት ከተማ ሲካሄድ ያደረው መጠነ ሰፊ የሰዎች አፈሳ እጅግ ከባድ እንደነበረና በአካባቢው ከፍተኛ ውጥረት መፍጠሩ ተገልጿል። ይህ ድርጊትን ተከትሎ በከተማዋ የሚገኙ እናቶች ሌሊቱን በሙሉ በከፍተኛ ጭንቀትና ስጋት ውስጥ እንዳደሩም ታውቋል። ያለምንም ቅድመ ሁኔታና በጅምላ የሚፈጸሙ መሰል ድርጊቶች በህዝብ በተለይ ደግሞ በቤተሰብ መሰረት በሆኑ እናቶች ላይ የስነ ልቦና ጫናና ፍርሃት እየፈጠረ ይገኛል። ያለ ብቃት ማረጋገጫ ዲግሪ የያዙ ተመራቂዎች የብቃት ፈተና ሊሰጣቸው መሆኑ ተሰማ። ከመስከረም 2010 እስከ 2015 ዓ.ም ባሉት ዓመታት ከቀድሞ ዲፕሎማ 12 ሲደመር 2 ከ10 ሲደመር 3 ወይም ከቴክኒክና ሙያ ደረጃ 4 ስልጠና በኋላ የደረጃ 4 የብቃት ማረጋገጫ ፈተና ሳይወስዱ ወደ መጀመሪያ ዲግሪ ገብተው ለተመረቁ ዜጎች የብቃት ፈተና ሊሰጥ መሆኑ ተገልጿል። የኢፌድሪ ትምህርትና ስልጠና ባለስልጣን ባዘጋጀው የማሻሻያ መመሪያ ረቂቅ መሰረት በእነዚህ ዓመታት ውስጥ የመውጫ ፈተና ሳይፈተኑ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ እና ሶስተኛ ዲግሪ የያዙ ባለሙያዎች ሚኒስትሩ በሚያወጣው መስፈርት መሰረት የትምህርት ደረጃ ፈተና ተፈትነው ሲያልፉ ብቻ የትምህርት ማስረጃቸው የሚረጋገጥላቸው ይሆናል። ባለስልጣኑ በመመሪያው ማሻሻያ ላይ ከባለድርሻ አካላት አስተያየት እየሰበሰበ ይገኛል።
ቁፋሮ ማካሄድ ተከለከለ። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን በከተማዋ ክልል ውስጥ የሚካሄደውን የኮንስትራክሽን ማዕድን ፍለጋ ምርትና ስርጭት ስርዓት ለማስያዝና ለመቆጣጠር የሚያስችል አዲስ መመሪያን አውጥቷል። በመመሪያው መሰረት የህብረተሰቡን ደህንነትና የተፈጥሮ ሀብትን ለመጠበቅ የኤሌክትሪክ መሰረተ ልማቶችን ከአደጋ ለመጠበቅ ሲባል ከፍተኛ የኃይል ማስተላለፊያ መስመሮች በ25 ሜትር ራዲየስ ውስጥ ከመኖሪያ መንደሮችና ከኢንዱስትሪ ፓርኮች በ500 ሜትር ራዲየስ ውስጥ ከወንዝ ዳርቻዎች በ30 ሜትር ራዲየስ ውስጥ ማንኛውም አይነት ቁፋሮ ማካሄድ ሙሉ በሙሉ የተከለከለ ነው። የኮንስትራክሽን ማዕድን ፈቃድ አፈጻጸም መመሪያ ቁጥር 191/2018 በሚል ተግባራዊ እንዲሆን የጸደቀው ይህ መመሪያ ከማዕድን ቁፋሮ ጋር በተያያዘ በከተማዋ ይታዩ የነበሩ የአሰራር ክፍተቶችን በመንደፍ ግልጽነትና ተጠያቂነት የሰፈነበት ስርዓትን ለመዘርጋት ያለመ መሆኑን ከኢትዮጵያ ኤሌክትሪክ ኃይል ያገኘነው መረጃ ያመለክታል። በሰሜን ወሎ ዞን ሀብሩ ወረዳ 06 ቀበሌ ሐሰተኛ የለስላሳ መጠጦችን ሲያመርቱ የነበሩ 3 ተጠርጣሪዎች 2 ወንዶችና 1 ሴት እጅ ከፍንጅ በቁጥጥር ስር መዋላቸውን ፖሊስ አስታውቋል። የሀብሩ ወረዳ ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር መሀሪ ደጉ ለወረዳው ኮሚኒኬሽን እንደገለጹት የተያዙ ምርቶች ዱባይ ሶፍት ድሪንክ እና ፎር ኦል ጆሊ ጁስ የተሰኙ የለስላሳ መጠጦች ከ10 ሺህ በላይ የታተሙ ሃይላንዶችና ማሸጊያ ስቲከሮች ናቸው። የተቀላቀሉ ኬሚካሎች ሶዲየም ቤንዞኔት፣ ሌሞን የሎ፣ አሲቲክ አሲድ፣ አቼቶና እርድ ሲሆኑ እነዚህም በኩላሊትና በጉበት ላይ ከፍተኛ ጉዳት የሚያደርሱ ናቸው። ወንጀሉ ሊጋለጥ የቻለው ሰኔ 2 ቀን ምርቶቹን ጭኖ ወደ ኮምቦልቻ ከተማ ሲጓዝ የነበረ አይሱዚ መኪና በከተማው አቢሻገር ፖሊስ ጣቢያ በመያዙ ነው። ፖሊስ ህብረተሰቡ የታሸጉ ምግቦችና መጠጦችን ሲገዛ የአገልግሎት ዘመናቸውን እንዲያይና አጠራጣሪ ነገሮች ሲመለከት ፈጥኖ ጥቆማ እንዲሰጥም አሳስቧል። ያለ ቪዛ አሜሪካ መግባት የሚችሉ 42 ሀገራት ይፋ ተደርገዋል። ከአፍሪካ የተካተተ ሀገር የለም። የአሜሪካ የውጭ ጉዳይ መስሪያ ቤት የ42 ሀገራት ዜጎች በቪዛ ነጻ የጉዞ መርሃ ግብር ለቱሪዝም ወይም ለንግድ ስራ እስከ 90 ቀናት ያለ ቪዛ መግባት እንደሚችሉ አስታውቋል። ተጓዦቹ ከመነሳታቸው በፊት በኤሌክትሮኒክ የጉዞ ፍቃድ ስርዓት ፈቃድ ማግኘት የሚጠበቅባቸው ሲሆን በዝርዝር ውስጥም አንድም የአፍሪካ ሀገር አልተካተተም። የሀገሪቱ ዝርዝር ከአውሮፓ 32 ሀገራት እንግሊዝ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ስፔን፣ ፖርቹጋልና ኔዘርላንድስን ጨምሮ ሌሎችም ይገኙበታል። ከአውሮፓ ውጪ ደግሞ አውስትራሊያ፣ ኔዘርላንድ፣ ጃፓን፣ ደቡብ ኮሪያ፣ ሲንጋፖር፣ ብሩኒ፣ ታይዋንና ቺሊ፣ እስራኤልና ኳታር ናቸው። ቻይና ባለስልጣኗን በሞት ቀጣች። 325 ሚሊዮን ዶላር ጉቦ በመቀበል ወንጀል የተከሰሱት የቀድሞ የቻይና የመንግስት ባለስልጣን የሞት ፍርድ ተፈርዶባቸዋል። የናንጂንግ ግዛት የቀድሞ የኢኮኖሚ ልማት ኃላፊ የነበሩት ያንግ ዩሊን ከ1993 እስከ 2023 ባለው ጊዜ ውስጥ ከ325 ሚሊዮን ዶላር በላይ ጉቦ መቀበላቸው በመረጋገጡ ነው ሞት የተፈረደባቸው። ፍርድ ቤት እንደገለጸው ባለስልጣኑ ጉቦውን የተቀበሉት በመንግስት ልማት ፕሮጀክት፣ በንግድ ስራዎች፣ በመሬት ድልድልና በስራ ማስኪያጃ ፈንድ ነው ተብሏል። ያንግ ከጉቦ በተጨማሪ የመንግስትን ገንዘብ ያለአግባብ በማውጣት ጉቦ በመስጠት የመንግስት ንብረትን መዝረፍ፣ ስልጣንን ያለአግባብ መጠቀምና በህገወጥ የገንዘብ ዝውውር የመሰሉ ወንጀሎችን መፈጸማቸው ተረጋግጧል ሲል ፍርድ ቤቱ ገልጿል። ፍርድ ቤቱ የቀድሞ ባለስልጣን የግል ንብረት እንዲወረስና የተዘረፈው ገንዘብ መጠንም ለመንግስት እንዲመለስ ትዕዛዝ ሰጥቷል። ይህ ውሳኔ በፕሬዝዳንት ዢ ጂንፒንግ የሚመራው ከፍተኛ የጸረ ሙስና ዘመቻ አካል አንዱ እንደሆነም ተገልጿል። ትራምፕ ኢራን በኔ ላይ የግድያ ሙከራ ካደረገች የሚሳኤል ማዕት ይወርድባታል ሲሉ አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት በእሳቸው ላይ የግድያ ሙከራ ለማድረግ ከሞከረች ዋሽንግተን በቴህራን ላይ ከዚህ ቀደም ታይቶ የማይታወቅ እጅግ ከባድ ወታደራዊ እርምጃ ለመውሰድ ዝግጁ ናት በማለት አስጠነቀቁ። ፕሬዝዳንት ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ ባስተላለፉት መልእክት 1000 የሚሳኤል መተኮሻዎች አሁኑኑ ወደ ኢራን ተጠምደው መዘጋጀታቸውን
ጎን ለጦር ኃይላቸው ይህንን የተመለከተ ትዕዛዝ መስጠታቸውን ይፋ አድርገዋል። ትራምፕ ይህንን ማስጠንቀቂያ ከሰጡ በኋላ የተኩስ አቁም ስምምነት ተቋርጦ እንደሚቀጥል በመግለጽ የኢራን መንግስት የእንወያይ ጥያቄ በማቅረቡ ንግግር ለማድረግ መስማማታቸውን አስታውቋል። ትራምፕ በመግለጫቸው ላይ እንዳሰፈሩት ከሆነ የኢራን መንግስት በተለያዩ የዓለም ክፍሎች ሲስተጋባ የነበረውና በእርሳቸው ላይ ያነጣጠረውን የግድያ ዛቻ ለመፈጸም ቢሞክር የተደቀኑት ሚሳኤሎች ተዘጋጅተው ወደ እስላማዊቷ ሪፐብሊክ ኢራን እንደሚተኩሱ አንስተዋል። አክለውም በሺዎች የሚቆጠሩ ሌሎች ሚሳኤሎችም ወዲያውኑ እንደሚተኩሱ አስጠንቅቀዋል። ፕሬዝዳንቱ አክለውም የአሜሪካ ጦር ኃይል ለ1 ዓመት የሚቆይና ሊራዘም የሚችል ወታደራዊ መመሪያ አስቀድሞ እንደተሰጠው ገልጸዋል። አስፈላጊ ከሆነ ሁሉንም የኢራን ግዛቶች ሙሉ በሙሉ ለማውደምና ለመደምሰስ ዝግጁ ነን ሲሉም ተናግረዋል። በተጨማሪም ለኒውዮርክ ፖስት በሰጡት ቃለ ምልልስ በሳቸው ላይ አንዳች ነገር ቢደርስ ኢራን ከዚህ ቀደም አይታ በማታውቀው ደረጃ እንድትደበደብ መመሪያ ሰጥተው ማለፋቸውን ጠቁመዋል። ይህ የትራምፕ ጠንካራ ማስጠንቀቂያ የመጣው በቅርቡ በተሰነዘሩ የአየር ድብደባዎች የተገደሉት የኢራን የበላይ መሪ አያቶላ አሊ ኻሜኒ በማሻድ ከተማ በተፈጸመ ማግስት ነው። የቴህራን ባለስልጣናት የሃይማኖት መሪዎች ለኻሜኒ ግድያ ያጸፋ በቀል እንደሚወስዱና በትራምፕ ላይ እርምጃ እንደሚያነጣጥሩ በይፋ በመዛታቸው ዋሽንግተን ለከፍተኛ ጥንቃቄ ዳርጓታልም ተብሏል። ባለፈው ሰኔ ወር ላይ በሁለቱ ሀገራት መካከል ተደርሶ የነበረው ጊዜያዊ የተኩስ አቁም ስምምነት መፍረሱ ትራምፕ ማወጃቸውን ተከትሎ በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ አገርሽቷል። አሜሪካ በሆርሙዝ ወሽመጥ የንግድ መርከቦች ላይ ጥቃት ደርሷል በሚል በኢራን የባህር ላይና የየብስ ወታደራዊ ኢላማዎች ላይ ተደጋጋሚ የአየር ድብደባ ያካሄደች ሲሆን ኢራንም በባህረ ሰላጤ በሚገኙ የአሜሪካ ጦር ሰፈሮች ላይ በሚሳኤልና በድሮን በመታገዝ ከባድ ጥቃት መፈጸሟ ተገልጿል። ተልኮ የተቀበለው ከግብጽ ነው፣ ከሱዳን ነው። ስለዚህ ይሄ ቡድን እንዴት አድርጎ ነው ለኢትዮጵያ የሚቆሙ? እንዴት አድርጎ ነው ኢትዮጵያን ሊረዳ የሚችለው? አላማውም እቅዱም ግቡም አይደለም። ኢትዮጵያ መከራውን ስትቀበል ኖረች። በማያውቁት ነገር ብዙዎች አለቁ። ብዙዎች ለሀገራቸው የሚጠቅሙት ኢትዮጵያን ወደፊት የሚያራምዱ ዜጎቻችን እርስ በራሳቸው ተባሉ። ያን ሁሉ ሀብት ይዞ በሰላም መኖር ሲችሉ ለትግራይ ህዝቦች፣ ጭቁን ህዝቦች ጠንቅ ነው የሆኑት። ተመልሶ ሀዘን ነው የሚገባ፣ ብሶት ነው የሚገባ። ይህንን ለማስቀረት እንደነገርኩ ሐምሌ 8 የዚህ ሁሉ ችግሮች መፍቻና መክፈቻ በሩ እሱ ብቻ። እዚህ ምክክር ውጤት ይጠብቃሉ። ውጤቱ ምንድነው? ሰላም። ሰላም ምንድነው? የሰላም ጮራ በመላ ኢትዮጵያ እንዲፈነጥቅ ይፈልጋሉ። እኔም አንተም። ይህም ውይይት የምክክር ኮሚሽኑ በኢትዮጵያ የተቀደመ መንፈስ ነው። ሁሉም ኢትዮጵያዊ ለኢትዮጵያ ነው። ሰላም ለኢትዮጵያ ነው። እድገት ለኢትዮጵያ ነው። ብልጽግና ለኢትዮጵያ ነው። ይህንን የምጠላ ሰው አለ እንዴ? ለምን? ይህን የምጠላ ሰው የታመመ ነው ወደ ሆስፒታል መውሰድ ነው። አላማችን ሰላምና ሰላም ብቻ ነው። ከዛ በኋላ ላለው ነገር መንግስት ይጨነቅበት። እኔ አይደለሁም። መንግስት አስቀምጠናል፣ መርጠናል። እኔ ሞታለሁ፣ ላላ ይችላለሁ። አንተና ልጆች ያሉ ይዋሃዳሉ፣ አንድ ይሆናሉ። ነቀርሳዎቹ ከውስጡ ሲነቀሉ ታላቅ የምስራች! በመንግስት 30% ድርሻ በሚገነባው ዘመናዊ ንግድ ማዕከላችን ላይ ከ22 እና 32 ካሬ በተጨማሪ የ11 ካሬ አማራጮችን አካተናል። በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጠን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ፣ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመሃል መርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ስልክ ቁጥር በመደወል ካሉን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ
በዚህ ዘመን ቤት መግዛት እንጂ የገዙትን ቤት መረከብ ህልም እየሆነ መጥቷል። ሰመር ሪል ስቴት ይህንን ችግር ለማስቀረት በመንግስት ቁጥጥር እየተደረገልን የምንገነባውን አዲሱን የኮሪደር ልማት ፕሮጀክት በስፋት እየተሰራ ባለው በአፍሪካ ህብረት አቅራቢያ በቡልጋሪያ ሳይት ስራም ሽያጭም ጀምረናል። ለ10 ሰዎች ብቻ የ30% ቅናሽ አድርገን በካሬ 66,000 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን ከ50% የባንክ ብድር ጋር ተመቻችቶሎታል። ምን ይሄ ብቻ የንግድ ሱቆችን ከ1 ሚሊዮን ብር ቅድመ ክፍያ ጀምሮም ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው ይወስኑ። ለበለጠ መረጃ በ0977 01 9814 ላይ ይደውለው። ሰመር ሪል ስቴት። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።